ጤና ይስጥልኝ። ዘላለም መንግስቱ ነኝ። በዚህ አጭር ዝግጅት የሐሰተኞችን እጅ ስለሚያበረታ አንድ ጉዳይ መናገር እፈልጋለሁ። ሁለተኛው አምላክ ብየዋለሁ። እኔ አይደለም ያልኩት፣ በቃሉ ውስጥ የተሰጠው ስም ነው። በአገራችን የወንጌላዊ ክርስትና ታሪክ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የተባለው ኅብረት ተጠንቶና በትልቅ አሰላስሎት ሳይሆን የታሪክ አጋጣሚ ያመጣው ስደት ያቆራኛቸው አብያተ እምነቶች የመሰረቱት ኅብረት ነው። የዚህ አይነት ቁርኝት በስደቱ ጊዜ በየትም አገር ሊገኝ ይችላል። ነገር ግን እንደ ኅብረት ሆኖ ተመስርቶ ከነጻነት በኋላ በተለይ አይገኝም። የትም አገር የለም። ቆንስላ የምለው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚባለውን ነው። ቆንስላው ደግሞ ለመንግስታዊ አሰራር እንዲመች ተብሎ የተፈጠረ ውቅር ነው። እንደዚህ ያለው ቆንስላ በዓለም ካሉ አገሮች ሁሉ በኢትዮጵያ በቀር በየትም የማይገኝ ነገር ነው። ቆንስላው የተመሰረተው በመንግስት ጥያቄ ነው። እንግሊዞች ሲተርቱ የንግሥት ጥያቄ ከትእዛዝ እኩል ነው ይላሉ። A queen's request is tantamount to a command ይላሉ። ቆንስላው መንግስታዊ ሥራ የሚሠራ አካል ነው። ፈቃድ መሸጥ፣ ማደስ፣ ሚዲያ ለመቆጣጠር መሞከር፣ በፖሊስ እናስይዛለን ነው። ለመንግስት ነግረን አሳውቀን ለሚመለከተው አካል ነግረን እሱ ይይዛቸዋል ሳይሆን፣ እነዚህ የመንግስት ሥራዎች ናቸው። ቆንስላው መንግስት ለመጫወት የሄደበት ርቀት የቅርብ ርቀት አይደለም። ወደ ሁለተኛው አምላክ ጉዳይ ልምጣ። ሁለተኛው አምላክ ገንዘብ ነው። በሂደቱ ስልጣን ከኖረ ስልጣን ዞሮ ለገንዘብ ነው የሚፈለገው። በእነዚህ ተቋማት ውስጥ ለገንዘብ ራሳቸውን ያስገዙ፣ ገንዘብ ለተባለው አምላክ ራሳቸውን የቀደሱ ሰዎች አሉ። ገንዘብ ሁለተኛ አምላክ መሆኑ በማቴዎስ ምዕራፍ 6 ቁጥር 24 እና ሉቃስ 16 ቁጥር 13 ላይ ተጽፎ ይገኛል። ማቴዎስ 6:24 እንደዚህ ይላል፣ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ሉቃስም ተመሳሳይ ቃል ነው የሚናገረው። ለሁለት ጌቶች መገዛት የሚቻለው ባሪያ ማንም የለም። ወይም አንዱን ይጠላልና ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። ለሁለት ጌቶች መገዛት አትችሉም። ሁለት ጌቶች ያለው ጌታን እና እግዚአብሔርን እና ገንዘብን ነው። ገንዘብ ጥሩ አገልጋይም መጥፎ ጌታም መሆን ይችላል። ዛሬ ገንዘብ ዋናው ዘዋሪ ሆኗል። በቆንስላውም በኅብረቱ ሰዎችም ገንዘብ ዋናው ዘዋሪ ሲሆን ይታያል። በእነዚህ በሁለቱ ተቋማት ብቻ ሳይሆን በሌሎችም ሁሉ ተቋማት፣ በሌሎችም ሁሉ አገሮች ገንዘብ ዘዋሪነቱ በጣም ገሃድ ነው። ባለሁበት አገር መጋቢ ተብለው እየተጠሩ የመጋቢነት ካባ ለብሰው ስንት ንግድ የሚነግዱ ነጋዴ ሰዎች አሉ። በወጉ ንግድ ቢነግዱና ነጋዴ ተብሎ ገንዘባቸውን አንድ ነገር ወይም ሌላ ነገር ላይ ቢያውሉ ያ ጤናማ ኢንቨስትመንት ነው። ግን ሁለት ማሊያ እየለበሱ ሁለት ጭምብል እያጠለቁ ነው ይህንን የሚያደርጉት። አንዳንዶቹማ በወንጌል ስም በሚሰበስቡት ገንዘብ ነው ንግዳቸውን የሚያጧጡፉት። ከዚህ ጋር ተያይዞ አንዳንዶቹ ከሐሰተኞችም ጋር እንኳ ሳይቀር ሽርክና ፈጥረው ሥራቸውን ያካሂዳሉ። በላይ ሽፈራው የተባለው ሐሰተኛ ነቢይ ወደ አሜሪካ መጥቶ በሪል ስቴት እና በዘይት ፋብሪካ እና ሌሎች ነገሮች ስም ስንቶቹን በዝብዞ ሄደ። ከሱ መበዝበዝ ባላነሰ የሚበዘበዙትን ሰዎች ያዘጋጁለት የቤተ ክርስቲያን መጋቢዎች ናቸው። ብዝበዛው የተካሄደው በቤተ ክርስቲያኖች ዕውቅናና በቤተ ክርስቲያኖች ውስጥ ነው። አቶ ጻድቁ አብዶ ከአሳቾችና የሐሰት አስተማሪዎች ጋር ከሐሰተኛ ነቢያትና ሐሰተኛ ሐዋርያት ጋር በሙጫ መጣበቁ የነበረ ቢሆንም እየባሰበት መጣ።
አቶ ጻድቁ ያልኩት መጋቢ በመባል ቢታወቅም መጋቢ ማለት የሙሉ ጊዜ የአንዲት አጥቢያ መጋቢ ነውና ያንን ደግሞ አይደለም እና ስለዚህ ነው መጋቢ ያላልኩት። እርሱ የተቋም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ተቀጣሪ ነው። እየሰራ ያለው በዚህ ተቋም እንጂ እየመገበ ያለበት ሙሉ ጊዜ ሰጥቶ እየመገበ ያለበት ቤተ ክርስቲያን የለችም። ስለዚህ መጋቢ የተባለው የከበረ አገልግሎት ለእርሱ የተገባ አይደለም። አሁን ባለው ሁኔታ እዚህ የምኖርበት አገር ወይም የምኖርባቸው አገሮች የኅብረቶች መሪዎች ወይም ወኪሎች፣ አስተዳዳሪ ወይም ሥራ አስኪያጅ ነው የሚባሉት እንጂ ቀድሞ መጋቢ የነበሩ ቢሆንም እንኳ መጋቢ ተብለው አይጠሩም። እዚህ ሀገር መጋቢ የሚባለው በቤተ ክርስቲያን ውስጥ በአጥቢያ ቤተ ክርስቲያን መጋቢ የሆነ ሰው ብቻ ነው። አንዳንዶች ግን ራሳቸውን መጋቢ እያሉ ሲጠሩ መጋቢ ሆነው ሳይሆን ተብሎ መጠራቱን ስለሚፈልጉት ነው። ሌላው በዚህ ስም የሚጠራው የቆንስላው አቶ ጌትነት ነው። እርሱም መጋቢ ወይም ፓስተር እያለ ነው ራሱን የሚጠራውና የሚያስጠራው። ይህ ነውር ነው። ያልሆኑትን አጠራር መቀበል ወንጀል እንኳ ባይሆን ነውር ነው። መቼም የነውር ስሜት ጠፍቶብናል። እዚህ ሀገር እኔ በምኖርበት ሀገር በእኔም ቤተ ክርስቲያን እኔም በማመልክባት ቤተ ክርስቲያን መጋቢዎች ፓስተር እየተባሉ ከመጠራት ይልቅ በስማቸው መጠራትን ነው የሚመርጡት የሚወዱት። የአንድ ጓደኛዬ መጋቢ በስሙ ነው ሁሉም የቤተ ክርስቲያኑ ሰዎች የሚጠሩት። ስሙ ስቲቭ ነው። ስቲቭ እያሉ ነው የሚጠሩት። አንድ ቀን አንድ ሰው ሰላም ሲለው ጤና ይስጥልን ፓስተር ስቲቭ አለው። በእንግሊዝኛ ነው። ስቲቭም ቆም አለና ለምን ፓስተር ስቲቭ አልክ አለው። ሰውየውም ፓስተር ስለሆንክ ነዋ አለው። ኦ እሺ፣ አንተስ ምንድነው ሙያህ ወይም ስራህ አለው። ሰውየውም አያም ፕላመር አለው። ስቲቭም መልሶ በቃ ከዚህ በኋላ አንተ ፓስተር ስቲቭ እያልክ ጥራኝ፣ እኔም ቧንቧ ሰሪው ጆን ብዬ ጠራሃለሁ አለው። እዚህ ራሱ መጋቢው ነው አትበለኝ በስሜ ጥራኝ ያለው ሆኖ እያለ ማለት ነው። እኛ ጋር ደግሞ በተገላቢጦሽ ያልሆኑት በለኝ በሉኝ እያሉ ናቸው። አቶ ጻድቁና አቶ ጌትነት እባካችሁ ነቢይና ሐዋርያ ለሚሉት ምሳሌ ልትሆኑ ባትችሉም አውልቋት ያቺን ነገር ሹመቷን እና መጠሪያዋን ማለቴ ነው። እርሷን ብቻም አይደለም ደግሞ የሉተራውያኑንና ኤጲስቆጶሳውያኑን ባለኮሌታ ሸሚዝም ይለብሳሉ። እነዚህ ሰዎች ሳይሆኑ ማለት ነው። ሉተራውያን ሳይሆኑ ኤጲስቆጶሳውያን ሳይሆኑ የነሱን የደንብ ልብስ ይለብሱታል። አቶ ጌትነት እንኳ አንድ ሰሞን ብቻ ነው የዘነጠባትና ማናውልቅ እንዳለው አላውቅም። ምናልባት የቃል ሕይወት ሰዎች ይሆናሉ። ከቃል ሕይወት ስለሆነ አውልቋታል። ይህን የሚያስደርገው ምንድን ነው? ታዋቂነት መፈለግ፣ በዚያውም ሁለተኛው አምላክ ነው፣ ገንዘብን መፈለግ። ቆንስላው ለተመዘገቡ ሰዎች ፈቃድ ሲሸጥ ብቻ ሳይሆን መሬት እንዲያገኙ ደብዳቤ፣ የድጋፍ ደብዳቤ ይሸጣል። ግን በደረሰኝ አይደለም። ማን ነው ይህን የሚያስደርግ? ሁለተኛው አምላክ። አንዳንዶቹን በአገልግሎት ስም ፈቃድ ያስወጡትን ለምን የአገልግሎት ፈቃድህን ወደ ቤተ ክርስቲያን ፈቃድ አታሳድገውም ማለት ጀምረዋል። ለምሳሌ ወልደ ዮሐንስ በጣሙ የሚባል ሰው የአገልግሎት ፈቃድ አለው እንበል። ይህንን ሰው ፈቃድህን ለምን ከአገልግሎት ወደ ቤተ ክርስቲያን አታሳድግም ተብሎ ቢነገረው እንደማለት ነው። ቤተ ክርስቲያን ከሆንክ የቤተ ክርስቲያን መስሪያ ቦታ ልታገኝ ትችላለህ ይባላል። ከዚያ ፈቃዱን ከአገልግሎት ወደ ቤተ ክርስቲያን ያሳድጋል። ከዚያ እንደ ራሳቸው መንጋ የለሽ እረኛ ይሆንና ፓስተር ወልደ ዮሐንስ ይባላል። ቤተ ክርስቲያን ለመባል ምናልባት 50 ሰዎች ፈልጎ አስፈርሞ ሊመጣ ይችላል። ግን ጥሪው የለውም፣ ሸክሙ የለውም፣ ስልጠናው የለውም፣ ጸጋውም የለውም። ምናልባት እንደተባለው የቤተ ክርስቲያን መስሪያ ቦታ ይሰጠው ይሆናል። ይሰጠውና በዚያ ሱቅ ይከፍትበታል እንደ ገቢ ጎተማ። እርሱም ፓስተር ወልደ ዮሐንስ ይባላል። ምንድነው ይህንን የሚያስደርገው? ሁለተኛው አምላክ። አቶ ጻድቁ ባለፉት ሳምንታትና ወራት ያልረገጠው የሐሰተኛ ነቢያት መድረክ ምን ያህል ነው? ከረገጣቸው ይልቅ ያልረገጣቸውን መድረኮች መቁጠር ይቀላል። ለምን? ወይ አንደኛ አምኖበት ነው፣
ባያምን አይረግጥም ነበር። ወይም ሁለተኛ ለሁለተኛው አምላክ አምልኮ ነው። ሁለተኛው አምላክ ከላይ ያልኳቸው ሁለት ተቋማት ቆንስላው እና ኅብረቱ አጀማመራቸው ጤናማነታቸውን እንድንለካው መለኪያ ይሆንልናል። አጀማመራቸውን ከላይ ተናግሬዋለሁ። የአንደኛው የታሪክ አጋጣሚ ያመጣው ስደት ያቆራኛቸው አብያተ እምነቶች የመሰረቱት ኅብረት መሆኑ ነው። ሌላኛው ደግሞ ቆንስላው ለመንግስታዊ አሰራር እንዲመች ተብሎ የተፈጠረ ውቅር መሆኑ ነው። ስለ ቆንስላው ብዙ ተናግሬበታለሁ፣ ብዙ ጽፌበታለሁ። የጻፍኳቸው ተሰባስበው እንዲያውም መጽሐፍም አድርጌ አስቀምጬዋለሁ። በቴሌግራም ገጼ ይገኛል፣ ጥቁር ነጥብ። በውስጡ ግን የሁለተኛው አምላክ ሚና እጅግ የገዘፈ መሆኑ መታወቅ አለበት። ከዚህ ጋር አያይዤ ሳላነሳ ማለፍ የሌለብኝ የሚመስለኝ ሌላ ሁለተኛው አምላክ የሚነዳቸው ጋዜጠኞች ነን የሚሉ ሰዎች ናቸው። ጋዜጠኝነት ግሩም ሙያ ነው። ተምረው ሰልጥነውበት ሳይወገኑ ሲሰሩበት ጤናማ ሙያ ነው። እነዚህ ጤናማ ጋዜጠኞች ናቸው። ጤናማ ያልሆኑ ደግሞ አሉ። እነዚህ አይነታቸው ብዙ ቢሆንም ሁለት አይነት ናቸው እላለሁ። አንደኛ ካድሬ ጋዜጠኞች የምላቸው ናቸው። እነዚህ ወጋኝ ወጊዎች ናቸው። የእነሱን ቡድን ክንፍ ሰፍተውለት እንደ ኢካረስና ዲዳለስ የግሪክ አፈ ታሪክ ሰዎች ናቸው። ወደ ሰማይ ያወጧቸዋል። የሚጠሏቸውን ደግሞ ያጥላሏቸዋል፣ ይዘለዝሏቸዋል፣ ወደ እንጦርጦስ ይከቷቸዋል። እነዚህ ካድሬ ጋዜጠኞች ናቸው። ሁለተኞቹ ቅጥረኛ ጋዜጠኞች ናቸው። ቅጥረኛ ጋዜጠኞች እነዚህ ለሌላ ለምንም ሳይሆን ለገንዘብ ብቻ ብለው ምንም የሚያደርጉ የሞራል ኮምፓሳቸው የማይሰራ የተበላሸ በጨረታው የማይገደዱ ምንም ወሬ ምንም ዜና የሚሸጡ ቅጥረኞች ናቸው። ቅጥረኞች ማንንም ወደ ስቱዲዮአቸው አቅርበው ኩል ይኩሉታል። ለሰርጉ የሚዘጋጅ ሙሽራ ያስመስሉታል። የገጽታ ግንባታ ይሰሩለታል። ከዚያ ገንዘባቸውን ይቀበላሉ፣ ወይም አስቀድመውኑ ገንዘባቸውን ተቀብለዋል። ምንድነው ይህንን የሚያስደርጋቸው? ሁለተኛው አምላክ ሕሊናን ያሸጣል፣ ራስንም ያሸጣል። የሚያሳዝነው እዚህ ላይ ቢቆም ጥሩ ነበር፣ ግን እውነትንም ያሸጣታል። እውነትንም ሁለተኛው አምላክ በእርግጥም አምላክ ነው። ሁለተኛው አምላክ በእርግጥም አምላክ ክፉ አምላክ